ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ። አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋት ራሱን አጥፋት ታሰኘዋለህ? አዎ ሊያጠፋ ነበር። በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበር። ታንቆ ቃሉን ይሰውርበታለን። ሁሌ ያለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል፣ ድጋሜ ይከልሳል ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ የእኛ ቤተ ክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል። ዜማ ከሆነ የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው። አብዛኛው በአይነ ጥላ የተጠቃ ነው። አይነ ጥላ እሺ፣ አይነ ጥላ ሌላ ማን ያለው? ምን አደረጋችሁት? ምን አረከው? ምን እንዳያረግ? እንዳይማር። አዎ ምንድን ነው የሚማረው? ያብነቱ። እሺ ያብነት ምንድን ነው የሚማረው? ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ። አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋት ታሰኘዋለህ? አዎ ሊያጠፋ ነበር። ሞክረ ነበረ? አዎ። በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበር። ታንቆ? ተክለ ሃይማኖት ይወዳቸዋል። እንደ ተክለ ሃይማኖት ነው የሚለው። እሺ ቤተሰቡን ቢያብል ካለ እሱ ግን አይቀበልም። እሺ ቅኔ ተቀኝቷል? ኧረ አልተቀየም፣ ገና እየተነገረ ነው። እሺ እየነገረ ነው። እሺ ያዘውን አስጠፋበታለሁ። ያዘውን ሁሉ ነው ማስጠፋ። ግሱን ሁሉ ታስጠፋለህ? አዎ ያለቅሳሉ። ይሄ ደግሞ የኛው ሰው ነው። የቤተ ክርስቲያን ልጅ ነው። የቅኔ ተማሪ ነው። በቤተ ክርስቲያናችን የቅኔ ተማሪዎች አብዛኞቹ ወደ መጻሕፍት ቤት ይሄዳሉ። ቅኔውን ካወቁት መጽሐፉን ለማመስጠር ስለማይቸገሩ ቅኔ ተቀኝተው ካበቁ በኋላ ጀግኖቹ ወደ መጻሕፍት ቤት ይገባሉ። ከዛ በኋላ ብሉያትን አዲሳትን ተምረው አቡሻህር፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት ደስ ያላቸውን ተምረው ሊቅ ይሆናሉ። ሌሎቹ ደግሞ አቋቋም ቤት ይገባሉ። ምን ነበር ሊማር ያሰበው? መጽሐፍ ነበር፣ ትርጓሜ። አሁን ወደ ቤተክርስቲያን መጣሁ በቅርቡ። አሁን ወደ ቤተክርስቲያን መጣሁ። ምንኩስና ይፈልጋል። መመንኮስ ይፈልግ ነበር? አዎ እኔ ሰራሁለት። ሰራህለት? አዎ። አይነ ጥላው ስንት ዓመት ነው ከሱ ጋር? ከልጅነቱ ነበረ። ስንት ዓመቱ ነው ልጁ? አንድ ነው። 21 ዓመቱ። አዎ። የኛ ቤተክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል። ዜማ ከሆነ የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው።
አብዛኛው በዓይነ ጥላ የተጠቃ ነው። ይኸው እንደዚህ እንግዲህ አሁን ዓይነ ጥላ አብሮህ ቢቆይ ኖሮ መጻሕፍት ቤት ቢገባም ያዞርበታል። ለራሱም ለቤተ ክርስቲያንም እንዳይሆን ያደርገዋል። መጨረሻ ምን ልታደርገው ነበር? ላሳብደው ነበር። እሺ ላሳብደው ነበር። ከቤተሰቦች ጋር እንዳይስማማ አደርጋለሁ። ገዳም ይገባል፣ ይወጣል፣ የሆነ ቦታ ይሄዳል፣ ይወጣል፣ ጎንደር ይሄዳል፣ ይወጣል። ያዘው ያስጠፋበታለሁ። ድምፁ እንደምንም እንዳይሆን ነው የማደርገው። ይዤዋለሁ። ድምፁ ለዜማ እንዳይሆን ድምፁን ይዛል፣ ያለቅሳል። እስኪ ወንድ ሴት ዓይነ ጥላ ዓይነ ጥላ ሴት ነሽ? ወንድ ሴት ነሽ? ኧረ እስኪ በድምፅሽ አውሪኝ። በስላሴ ስም ይዤሻለሁ። ዓይነ ጥላ እንደ ባል ሆነሽ ቁጭ አልሽ። ትፈትኛለሽ እየመጣሽ ሰላም ለኪ ደግባል ይተኛ። እሺ ምነው የጠራኸኝ ጌታ ዝም አልከኝ ይላል። ምነው ረሳኸኝ ይላል። የጠራኸኝ አምላክ ምነው ዝም አልከኝ ይላል። ያኔ አትመጪም? አትፈትኚውም? አልፈትነው። ከጎንደር እንዴት ወደዚህ መጣ? እዚህ ነበር የሚማረው። ጠፍቶ ሄዶ ከቤተሰቦቹ ጎንደር ሊማር ብሎ ቅዱስ ሚካኤል ወደዋል ቤት አገኘ። እዛ ደግሞ ደግሞ ጥሎ ደግሞ መጣ። ጦርነት ሆነ ብሎ መጣ። አታስቀምጪውም? ኧረ አላስቀምጠውም። አንቺ ነገረኛ ዓይነ ጥላ ይህን የመሰለ የቤተ ክርስቲያን ልጅ ይዛ ስታሰቃይ እኮ ያሳዝናል። በጣም ያሳዝናል። እሺ ቤተሰብ ዛር አላችሁ? የሚያመልኩ አለ ቤተሰብ። እሺ ዛር የቤተሰብ ዛር ጠቋር፣ አዳልሞቲ፣ ወሰንጋላ፣ ጨሌ በእናት በአባት ያለው በእናት በአባት ትገበር ነበር? አዎ። ምንድን ነው የሚገብሩ? ይገብሩ ነበር፣ በግ ይገብሩ ነበር። እሺ ልጁ ምንድን ነው የምታደርጉት? ከቤተሰቡ ጋር እንዳይስማማ እድሉን ይዘጋል። ከጓደኞቹ ጋር እንዳይስማማ የሆነ ነገር ጀምሮ እንዲተው ቃሉን ይሰውርበታለን። ሁሌ ያለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል፣ ድጋሚ ይከልሳል ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ ያሳዝናል። ቤተ ክርስቲያናችን ይህንን መረዳት አቃታችሁ። አባቶቻችን የራሶቻቸውን ልጆች የተጎዱትን በስውር በውስጥ በዓይነ ጥላ በዛሩ የተጠቁትን ማወቅ አቃታቸው። እሺ ትሄዳላችሁ ሁላችሁ። ዓይነ ጥላ የቤተሰብ ዛር ተንበርክኮ ወደኋላ ጠጋ። ሁላችሁም ነው የምትሄዱት። በስላሴ ስም በሉ። በኃያሉ በመድኃኒዓለም ስም በሚወዳት በድንግል ማርያም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በዛሬው ዕለት በዋሉት በአቡነ ገብረ መንፈስ ቅዱስ ስም የቤተሰብ ዛር እድሉን አይምሮውን እውቀቱን የያዝኩኝ ሴት ዓይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቹን የዘጋኑን አይምሮውን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኒዓለም ይፍረድብን። በሰባት የጮህ እናውጡ። አንድ ቀጥል፣ 2 3 4 5 6 ገንዝና የቅዱስ ገብርኤል በስላሴ ስም ሲኦል ያወርደን። ኪዳነ ምሕረትን አመስግኑ። ወይ ታምረ ማርያም እና እስኪ ብድግ በላይ ይዞኝ ተው ሊቁ እመቤቴን አመስግን። እግዚአብሔር ይባርክን። መብራት በረከተ እስጢፋኖስ በረከተ ቅዱስ ያሬድ ይደርበት። ማን ነው ስም? ክርስትና ስም ንገረኝ። ወልደ ሰንበት። የቅኔ ተማሪ ነህ? አዎ የቅኔ ተማሪ ነበር። መማር አቃተህ? አዎ። ምንድን ነው የሚያደርገው? አንድ ቦታ ጉባኤ ጀምርና ያስጠላኛል። ከቤተሰቦቼ ጋር አያስማማኝ። አያቴ ደግሞ የቤት ቤት ብታመልከው ነበረ ውቃቤ። ከእሷ ጋር ደግሞ ያጋጨኛል። ሰላም በሆን አልቻልኩም። የዳቡዬ ጠፋ ነው የሚለኝ። ራስን አጥፋ ሂድ። የተማሩት ምን ደረሱ? የተማሩት ሀገር አጠፉ። የተማሩት ምን አደረጉ ነው? ተማሪ መስራት ነው ያለብህ። ተስፋ ያስቆርጠኛል። ተስፋ የለኝም። የያዝኩት ይጠፋብኛል። ድምፄም ለቅዳሴ አይሆንም፣ ይይዘኛል።
የሚገርም እኮ አያችሁ አይደል? መቀደስ የሚችለውን ድምፁን ይዞት እንዳይቀድስ ያደርገዋል። እግዚአብሔርን እንዳይመሰግን ትልቅ እኮ ፈተና ነው በውስጥ ያለው። እግዚአብሔር ይመስገን እንኳን ኪዳነ ምሕረት ፈታችን ተሸኝቷል። ከዚህ በኋላ ተማር፣ በርትተህ ጸልይ፣ መብራን ትልቅ ቦታ ታደርሳለች። እመቤታችን የመጨረሻ ታድርግልህ በሉት። ኪዳነ ምሕረትን አመስግኑለት።